አንቺም ደግሞ ስሜት ማወቅ አለብሽ። እንደዛ ከሆነ ደግሞ ፍቅራችን እንዳለት ይጸናል ማለት ነው። ሩታ ቆይ ምን እየሆንሽ ነው እንዴ? መኪናው በዚህ ፍጥነት እየሄደ እንዴት መኪና ፊት ለፊት ትቆሚያለሽ እንዴ? በሰካንድ ልዩነት እኮ ሞተሽ ነበር። ወዴት እየሄድክ ነው? ቆይ ወዴት እየሄድክ ነው ዶክተር? ወዴት እየሄድክ ነው? ትተከኝ። የእውነት እየሄድክ ነበር ዶክተር? ትተከኝ እየሄድክ ነበር? ሩታ እባክሽ ተረጋጊ እንዴ። ምን እየሆንሽ ነው? ቆይ መጀመሪያ ይኸውልሽ ራስሽን ሰብሰብ አድርጊ ሩታ። እኔ እኮ ወደ ቤት ነው እየሄድኩ ያለሁት እንዴ። ምን እየሆንሽ ነው? ውሸት ነው ዶክተር፣ እየዋሸከኝ ነው። አሁን ለዳይመንድ ደውለክለት ነበር፣ ወደ ካናዳ እንደምትሄድ ነግረከው ነበር። እየዋሸከኝ ነው አይደል እንዴ? ሩታ እሱ እኮ ዝም ብሎ ነው በጨዋታ መሀል ነው በቃ እንደ ጨዋታ ዝም ብለን ያነሳው ነው እንጂ እንዴ። ቆይ አንቺ ለምን እንደው በዚህ ልክ እንደዚህ የምትደነግጪው እንዴ? አታታለኝ ዶክተር፣ እባክህን አታታለኝ። እኔ ላንተ ያለኝን ስሜት ታውቃለህ። ልቤን፣ ደስታዬን፣ ሁሉ ነገሬን ሰጥቼ ካለው አንተ ግን ስተከኝ ልትሄድ ነው አይደል? ሩታ እኔ ላንቺ በጣም ትልቅ ክብር አለኝ። ያው ትንሽ ቀበጥ ብትሆኝም ቀበጥና ምስኪን ልጅ ነሽ። ግን ደግሞ በቃ ሩታ እኔን ተረጂኝ። እኔ እዚህ መቆየት አልችልም እባክሽ። ይሄ ምን አይነት መረዳት ነው ዶክተር? እኔ እኮ የማውቀው አንተን ብቻ ነው ዶክተር። አንተ እኮ አርቆ አሳቢ፣ መልከ መልካም፣ ቅን መካሪ እኮ ነህ። አሁን ላይ ግን ልሄድ ነው እያልከኝ ነው ዶክተር። እኔ ለማስተክ ነው የምትሄደው። እባክህ አትጨክንብኝ ዶክተር። እውነት ነው የምር ወደ ካናዳ እየሄድክ ነው እንዴ? እኔ እኮ ቀልድ ነበር የመሰለኝ። እንደም እንዳንተ ደግሞ ከየት ነው የመጣው? እባክህ በቃ ነገሩን አታወሳስበው። እኔ የምሄድበት የራሴ ምክንያት አለኝ። ይሄን ውሳኔን ደግሞ ፍጹም መቀየር አልችልም። ምንድነው የምትለው ዶክተር? ምንድነው እያወራክ ያለከው? እኔ አንተን ከማፍቀር ውጭ ምን ያጠፋሁት ጥፋት አለ? ሩታ አንቺ ምንም ያጠፋሽው ነገር የለም። ጥፋቱ ያንቺ አይደለም። ግን ደግሞ በቃ እኔ ሰፈር መቆየት አልችልም፣ መሄድ አለብኝ። ለዛ ነው ዶክተር። አንተ እኮ ትልቅ ሰው ነህ። እዚህ ሰፈር ውስጥ የምንመካብህ የምትመክረን ትሁት ሰው እኮ ነህ። አንተ ከሄድክ ምን ልንሆን ነው? ሩታስ ምን ልትሆን ነው? አይሰማክም። እሱ እኮ ለመሄድ ወስኗል። እባክህን ዶክተር፣ እኔ እኮ አንተን ለማፍቀር ከአንተ ጋር ለመሆን ዝግጁ ነኝ። አንተ ግን ሁልጊዜ ፊትክ እንዳዞርክብኝ ነው። ሩታ እባክሽን አታልቅሽ እንዴ። የአንቺ ማልቀስ እኮ የእኔንም ልብ ነው የሚሰብረው። አንዳንድ ውሳኔዎች የሚወሰኑት ለሁላችንም ጥሩ ስለሆነ ነው። የኔ መሄድ ደግሞ ለአንቺም በጣም ጥሩ ነው። እንዴት ነው መኖር የምችለው ዶክተር? እኔ ካንተ ውጭ መኖር እንደማልችል ታውቃለህ አይደል? ዳይመንድ እኮ ወደ ካናዳ ሊሄድ ነው ዶክተር ሲለኝ ምን ያክል ልቤ እንደተሰበረ አታውቅም። ግን ተመስገን ሳትሄድ አገኘሁክ። እውነት እኮ ነው ዶክተር። እቺ ልጅ ካላንተ ማን አላት? አንተን አምና እኮ ነው እንደዚህ የምትሆነው። እኛ ዱርዬ ሌባ ምን ሆነ ክፉና ደጉን ለይተን እናውቃለን። አንተ መሄድ የለብህም። ዳይመንድ አንተ ስለኔ ህይወትና ውሳኔ አንተ ምንም ልታውቅ አትችልም። ግን ደግሞ የሰንኩትን ነገር ግዴታ መተግበር አለብኝ። አንቺም ደግሞ እያለቀሽ ራስሽን አትብጪ። እባክህን እውነቱን ንገረኝ ዶክተር። ቆይ ካልወደድከኝ ለምን ቀረብከኝ? ለምን ህይወቴ ውስጥ እስገባክ? ለምን እንደምታግዘኝ ቃል ገባክልኝ? ዶክተር ልቤ ይሰበራል። ሩታ እኔ እኮ ላንቺ ሁሉ ጊዜ ጥሩ ነገር ነው እንጂ መጥፎ ነገር ተመኝቼልሽ አላውቅም። ህይወት ደግሞ በቃ አንዳንድ ጊዜ እኛ ፈለግነው መንገድ አትመራንም። ደግሞ እኔ እዚህ መቆየት ጉዳቱ ይብሳል። ዶክተር ስለምን አይነት ጉዳት ነው የምታወራው? አንተ እኮ ዶክተር ነህ፣ ሞልቶ የተረፈ። ምን አጣው ብለህ ነው ወደ ካናዳ የምትሸሸው? ውሸቱን ነው ዳይመንድ፣ እባክህን እርዳኝ። ውሸቱን ነው፣ ትቶኝ ልሄድ ነው። እባክህን እርዳኝ ዳይመንድ፣ እባክህ መኪናው እንዳያንቀሳቅሰው እርዳኝ። ዶክተር ጥሎኝ ልሄድ ነው ዳይመንድ፣ እባክህን እርዳኝ። ሩታ ቆይ ምን እየሆንሽ ነው? ተነሽ ሩታ። ሰማይሻል እንዴ? ሆስፒታል አካባቢ እኮ ነው ያለው። ምን እያደረግሽ ነው? ሳቢያኝ እኔ ምን ይመለከተኛል ዶክተር? እኔ እኮ ህይወቴን እያጣው ነው። እባክህን ትተከኝ ወደ ካናዳ አትሂድ። እባክህን እርዳኝ ዶክተር፣ እባክህን አግዘኝ፣ እባክህን ዘንልኝ ዶክተር። ዶክተር እቺ ልጅ እኮ ለአንተ ፍቅር ካላት የተነሳ ነው እንደዚህ የምትሆነው። እባክህን ጨካኝ አትሁንባት። ዳይመንድ በቃ ዝም በል። አንተ ማታውቀው በጣም ብዙ ነገር አለ። እኔ ወደዛ ሄደው ለራሴ ሰላም ስል ነው። እዚህ ከቆየው በጣም እሰቃያለሁ። ምን አይነት ስቃይ ነው ዶክተር? እኔ ማየት ስቃይ ነው? እባክህን ንገረኝ ዶክተር። አልፈልግሽም፣ አይንሽም ማየት አልፈልግም በለኝ። ድጋሚ ስልክ ላይም አልደውልም። ግን እባክህን ርቀህ አትሂድ። አንቺ ማየትማ ፍጹም ስቃይ አይደለም ሩታ። አንቺ እኮ በጣም ተወዳጅ ልጅ ነሽ። ግን ደግሞ በቃ እዚህ መቋቋም አልችለው ነገር አለ። ለዛ ነው የምሄደው። እባክህን ዶክተር ሚስጥር አታርቀው። እኛ ሰፈር ውስጥ ብናወደድል ሰዎች ብንሆንም በቃ ለአንተ ትልቅ ክብር አለን። ንገረን፣ ማን ነው የሚያስቸግር ሰውም ካለ ንገረን። ዳይመንድ አንተም ቢሆን ልትረዳኝ አትችልም። ይሄ በራሴና በእኔ መካከል ያለ ነገር ነው። ማንም ሰው ሊረዳኝ አይችልም። እኔስ ብሆን ዶክተር፣ እኔስ ብሆን ልረዳ ካልችልም እባክህ ንገረኝ። እባክህን ዶክተር፣ እኔ ሁሉንም ነገር ትቼ ከጎን ከሆናለሁ። እባክህ ትተከኝ አትሂድ። ሩታ አንቺ ነኝ ልትረጂኝ አትችልም። ይሄ ካንቺ አቅም በላይ ነው።
በቃ እኔ ነርሽንግና ህይወትሽን ለመቀጠል ሞክሪ። እንዴት አድርጌ ነው የምረሳክ ዶክተር? እያንዳንዱን ቀን እኮ ያሳለፍኩት ካንተ ጋር ነው። ልቤ ውስጥ እኮ ነክ ዶክተር። እንዴት አድርጌ ነው የምረሳክ? ይኸውልህ ዶክተር፣ ይሄ ውሳኔ ግን ትክክል አይደለም። እኛ ሰፈር ውስጥ ሁላችንም እንተሳሰባለን። አንተ ስትሄድ ሰፈሩ ጭር ነው የሚለው። ዳይመንድ አንተ ሩት ነው ዲብታ ወሰዳት። እዚህ ሆስፒታል አካባቢ እንደዚህ መሆን ጥሩ አይደለም። እኔ ሳደርሱብኛል መሄድ አለብኝ። የትም አልሄድም ዶክተር። ካስፈለገ ገጭተከኝ ማለፍ ትችላለህ። እባክህን የትም አትሄድብኝ። ሩታ እባክሽን ህይወትሽን አደጋ ውስጥ አትክተች። እንዴ የኔ መሄድ እኮ ዛሬ ባይሆን ነገ የግድ ነው። እውነት ዶክተር፣ ይሄ ነገር በጣም ልብ ይሰብራል። ሩታ እንደዚህ ሆና ስታለቅስ ማየት በጣም ያሳዝናል። እባክህን ትንሽ ራራላት። ዳይመንድ እኔም እኮ ሰው ነኝ፣ ልብ አለኝ። የማደርገው ነገር በምክንያት ነው የማደርገው። ይሄን ምክንያት ደግሞ ለእናንተ መናገር አልችልም። የተፈጠረው ነገር ደግሞ አንተ የበለጠ ታውቃለህ። ምክንያትክ ምንም ይሁን ዶክተር፣ ይኸውልህ እኔ እንደምታጣኝ ግን ወቅ። እሺ እኔ ካንተ ውጭ መኖር አልችልም። እባክህን እዘንልኝ፣ እባክህን ትተከኝ አትሂድ። ዶክተር እንዴት ይሄን ሁላ ፍቅር ችሎ የመሄድ አቅም አገኘ? አንተ በጣም አስተዋይ መልካም ሰው ነበርክ። ዛሬ ግን የምታደርገው ነገር ጭራሽ ግራም ያጋባ ነገር ነው። ዳይመንድ አንተ እንኳን ለምን አትረዳኝም? ለነገሩ አንተ ባትረዳኝም አይገርመኝም። እኔ እኮ የምሄደው እኮ የራሴን የፍቅር ስሜት መቋቋም ስላቃተኝ ነው። ምን አይነት ፍቅር ነው የምትለው ዶክተር? እኔ እኮ ላንተ ብዬ እዚህ ጋር እያለቀስኩ ነው። አንተ ስለሌላ ሰው ፍቅር ታወራለህ? ሩታ እኔ የምልሽ ነገር ሁሉ ለበጎ ነው። በቃ እባክሽ ነገሩን ከዚህ በላይ ይታወሳስብ። ዳይመንድ ያዛት፣ እኔ መሄድ አለብኝ። እኔ ሩታ መያዝ አልችልም ዶክተር። እኔ ሩታን ይዤ አንተ እንድትሄድ ማድረግ አልችልም። እኛ ሰፈር ውስጥ እርስ በርስ ብንበሻሸቅም እንደዚህ ነገር ግን ልቤን ይሰብረኛል፣ በጣም ያሳዝነኛል። እባክህ ዶክተር ተከኝ አትሂድ፣ እባክህ ተከኝ አትሂድ። እባክሽ ሩታ እንደዚህ አትሆኝ። የኔ መሄድ እኮ በቃ የማይቀር ነገር ነው። ስንቴ ልንገርሽ? በቃው መኪናው ላንቀሳቅስበት፣ ከመንገድ ዞር በይልኝ። አለቅም ዶክተር፣ ዞር አልልልክም። ግጨኝና አለፍ ዶክተር። እባክህ እኔ ካንተ ውጭ መኖር አልችልም ዶክተር። እባክህ ተከኝ አትሂድ ዶክተር። እንደዚህ አትሁን ዶክተር። የራስሽን አረጋጊው። የራስሽን አረጋጊ። ሰላም ነው። እንዴት ነው? አለ እሰይ እንኳን ተገናኛችሁ። እናንተ ልጆች ደግሞ ዛሬ ምን ሆናችሁ? የቅምጥል ፊት እኮ የክረምት ደመና መስሏል። ኪንጎ ለመሆኑ ትላንትና የት ጠፍተህ ነው? ስልክህ አይሰራም፣ እንደገና ጭራሽ ድምፅህን አታሰማም። እች ልጅ እኮ እንዲሁ ስትጨነቅ ነው ያደረችው። ምን አስበህ ነው ግን? አረ ማዝረው ሳንቲያት እኔ እኮ ትናንትና ማታ እኮ ስልኬን ሆን ብዬ አይደለም ያጠፋሁት። ነገሩን እሷ አጋነነችው እንጂ ሆን ብዬ ያደረኩት ነገር የለም። አይ ኪንጎ፣ ያንተ ምክንያት ሁሉ ጊዜ አያልቅም። ሴት ልጅ አፈቀረች ማለት እኮ ማሰብ አይቀሬ ነው። አንተ ደግሞ ስልክህን አጥፍቶ መጥፋት ፍቅርን ያቀዘቅዛል እንጂ ምን ጥቅም የለውም። ቅምጥል አንተ ምን ያህል እንደምትሳሳለህ ታውቃለህ አይደል? ፍቅረኛህን ማስጨነቅ ደግሞ ከወንድነት ባህሪ አይመደብም። አረ ማዘሯ እባክሽ እሱን አትስሚ። ሁሌ ሰበብ እንደፈጠረ አንዴ ስልኬ ዘግቶ ነበር፣ አንዴ ሳይለንት ሆኖ ነበር። ደግሞ ትላንትና ከዳይመንድ ጋርና ከዶክተር ጋር እንዳመሻ ሰምቻለሁ። እሺ አልክድም፣ ዳይመንድ ጥሩ ጓደኛው ነው። ዶክተርም ቢሆን ጥሩ ሰው ነው። ዶክተር በፎንቃው ምክንያት ስለተደበረ መጠጥ ቤት ነው ያመሹት። ቆይ እነሱን ለማጽናናት ሲባል እኔ ማሳዘን ነበረበት? ቅምጥል ዳይመንድ እኮ ብቸኛው ወንድሜ ነው። ቆይ ነገሮችን ከየት ነው የምታመጪው? ዶክተር ተጎድቶ ነበር፣ በቃ ከሱ ጋር አብረን ሆነ። ኪንጎ ዝም በል። ጓደኛ መውደድህና መርዳት ጥሩ ነገር ነው። ዳይመንድና ዶክተር ጥሩ ልጆች እንደሆኑ እኔም አውቃለሁ። ዳይመንድ ያንተ ምርጥ ጓደኛ ነው። ዶክተርም ቢሆን የተከበረ ሰው ነው። ግን አንተ ጓደኛህን ለመርዳት የራስህን ቤት ማፍረስ የለብህም። ዶክተር በፍቅር ተጎድቶ ከሆነ አንተ ደግሞ በመጥፋት ያንተን ፍቅር መጉዳት አልነበረብህም። ትልቅ ጥፋት አጥፍተሃል። በይቅርታ ጠይቃት። ማዘሯ ልክ ነሽ። ቅምጥል ይቅርታ አድርጊልኝ። ትናንትና እኮ በቃ ዶክተር ሰክሮ ስናይ እቤቱ ለማድረስ እንደዚህ ያደርግ ነው። ብቻ ለዛ ነው ስልክም ትዝ ያለኝ። ደግሞ ማዘሯ ታውቂያለሽ ቅምጥል እንዴት እንደምወዳት። ይኸውልሽ ማዘሯ ሁሌም እሱ እንደዚህ ነው። ትላንትና በጣም ነው ልቤን የሰበረው። እኔ እዚህ በጭንቀት ምን ሆኖ ነው ብዬ አስባለሁ። እሱ ግን ማታ መጠጥ ቤት ሲስቅ ነበር። በቃ አሁን ሁሉንም ተውት፣ ሁሉም አልፏል። ይኸውልህ ኪንጎዬ እኔን ስማኝ። ሴት ልጅን ማፍቀር ማለት በጥንቃቄ መያዝ ማለት ነው። አንተ ደግሞ እዚህ ቤት በጣም የምትወደድ ልጅ ነህ። ቅምጥል ካንተ ውጪ የምትወደውም ሆነ የምታፈቅረው ሰው የለም። ሰማኛለህ? ይኸውልህ ልጄ
እኔ አሁን የሆነች ጉዳይ አለችኝ፣ እዛ ደረስ ብዬ እመጣለሁ። አሁን የጀመራችሁትን ነገር በንግግር ፍቱት፣ በሰላም ተነጋግራችሁ ጨርሱ። እኔ ደርሼ እመጣለሁ። ማዘሯ አንቺ እኮ እንደምታስበው አይደለም። በቃ ነገሮች እንደዚህ ይሆናሉ ብዬ አይደለም። ሻኪራ በእናትሽ እንደዚህ አትሁን። ይኸውልሽ ሰውየው ልቡን ካናዳ ልኮታል። እዚህ ያለው በርኑ ነው። ያንቺ እንደዚህ መሬት ተለጥፎ ማልቀስ ምንም የሚቀየረው ነገር የለም። በእናትሽ በቃሽ፣ ቀና በይ በእናትሽ። ዳይመንድ እንዴት ቀና ቤት ትለኛለህ? ልቤ እኮ ነው የቆሰለው። ዶክተር እኮ ለኔ ህይወቴ ነበር። ያለ ምንም ጥፋቴ ነው ጥሎኝ ሄደው። ቆይ ምንድነው ሰፈር ውስጥ ድራማ የምትሰሩት? ቆይ ዳይመንድ ዶክተር በቃ ሸመጠጣት ማለት ነው? ሻኪራ አታልቅሽ፣ ምን ሆነሽ ነው ንገሪኝ እስቲ። ኩኩሻ መጣሽ? አይገርምሽም? ዶክተር እኮ ሩታን ጥሏት ሄደ። እኔና ሩታ መንገድ ላይ ብንለምነው እኛን አልሰማል። ሩታ እንዴት እንደተጎዳች እያይሻት። ሩታ ተነሽ እንዴ! ለማን ብለሽ ነው ራስሽን ምጎጁ? ዶክተር ቤት ደግሞ ሌላ ዶክተር ይመጣል እኮ። ህይወት እኮ አንድ ሰው ድራማ አይደለችም ሩታ። አንቺ በጣም ቆንጅዬና ደግሞ ቀበጥ ልጅ ነሽ። የተሻለ ሰው ይገባሻል። ለማን ብለሽ ነው ራስሽን ምጎጁ? ኩኩሻ አንቺ እኮ አታውቂም። እሱ በጣም የተለየ ሰው ነው። ስነ ስርዓቱ፣ ምክሩ፣ ሁሉም ነገር ብቻ ልቤ ውስጥ ነው ያለው። አሁን እሺ ማንና ምን ይኖራለሁ? ዳይመንድ አንተ እንኳን እዚህ ሆነ ልጅቷን አታረጋጋትም እንዴ? ሰፈር ውስጥ አራዳ ነኝ ምናምን ትላለህ። ሴት ልጅ ግን በአንድ እንባ ስትሸበር ዝም ብለህ ቆመህ ታያለህ። አንተ ራሱ ማትረባ ተራ ሰው ነህ። ኩኩሻ አንቺ ምን ታውቂያለሽ? እኔ እኮ ልጅቷ እንዳትጎዳ ነው አጠገቧ ቁጭ ያልኩት። ቆይ ግን ምን እሺ ነው ሁሉ ጊዜ አንቺ እኔን መንቆር፣ እኔን መናገር፣ በቃ ለኔ ንቀት ማሳየት ነው ሙድሽ። ቆይ ከኔ ጋር ያለሽ ችግር ምንድነው? እኔ ግን ላንቺ ያለኝን ነገር ብታቂ እንደዚህ አትሆኝም ነበር። ዳሩ ምን ዋጋ አለው? አትረጅኝም ስትል አትረጅኝም ማለት ነው። ምን ግግም ያልሽ ገገማ ነሽ አንቺ። ማን ነው ገገማ? አንቺን አልኩሽ እኮ ሴትዮ። ማን ነው ሴትዮ? አንተ አንቺን ነው። ምን ታመጫለሽ አንቺን? አንዳንድ ጊዜ ሳስበው በሰዎች መካከል ያለ ፍቅር ሲቀዘቅዝ ልብን ይሰብራል። በዙሪያችንም ብዙ ሰዎች ተጎድተው አይተናል። ግን ደግሞ እውነተኛ ፍቅር ልብን ይጠግናል እንጂ አይሰብርም። እኔም ደግሞ አንተን ካገኘው በኋላ ውስጥ ያለ ፍርሃት ሙሉ ለሙሉ ጠፍቷል። የኔ መልካም ሴት፣ ካንቺ ጋር ስሆን እኮ ነው ሙሉ ሰው መሆኑ። ፍቅር ማለት ደግሞ አንዱ ሌላኛውን መቅረጽ ነው። ህይወት ተስፋ እንዳላት ማለቴ ተስፋ እንዳላት እንዳውቅ አረድተሽኛል። ለዚህም ነው ፈጣሪን የማመሰግነው። ይህንን ንግግርን ሁሌ መስማት እፈልጋለሁ። ግን ደግሞ ፍቅር በቃላት ሳይሆን በተግባር ነው። እኛ ደግሞ ይሄው በተግባር እየኖርን ነው። ወንድ ልጅ ለሴት ልጅ ክብርን ሲያሳያት ከልቡ እንዳፈቀራት ያስታውቃል። ደግሞ ክብር በሌለበት ቦታ እኮ ፍቅር የለም። ክብርማ የፍቅር መሰረት እኮ ነው። ፍቅር አንቺን ማከብርሽ ልክ እንደ ነፍሴ ነው። ሴት ልጅ ማክበር ደግሞ ልክ ራስን እንደማክበር ነው። አሬ መልካም ሴት የያዘ ወንድ ደግሞ ንግስቱን ማክበር ግዴታው። ይህ አመለካከት እኮ ነው ከማንም በላይ ልዩ የሚያደርግ። ካንተ ጋር ሰውን ምንም አይነት ስጋት የለብኝም። በህይወታችን መከራም ቢመጣብን ተጋግዘን እናልፋለን። ፍቅር ማለት እኮ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜም ተጋግዞ መቆም ነው። እውነት ነው አደይ። የሰው ልጅ በህይወት ዘመኑ በብዙ ፈተናና ውጣ ውረድ ይፈተናል። ታውቂያለሽ፣ የማይናወጠው ግን በፍቅር የተገነባ ቤት ብቻ ነው። ታውቂያለሽ፣ ይህንን ነገር ካንቺ ጋር በማውራቴ በጣም ውስጤ ተረጋግቷል። እንዴ ደስቴ ነው ሳልኩኝ። ወይኔ ምን እያጉረመረምክ ነው? አንተ እኮ እኔን አቅሻለሁ ትላለህ እንጂ ማለት ነው ራስህን እንኳን ጠንቅቀህ አታውቅም። ተራ የሰፈር ቦዘሬ ዱርዬ እኮ ነህ ዳይመንድ። ቢገባክ ማለት ነው ሻኪራን የመመክራት ምክር አራዳን ያደረጋት። አንተ ወሬ ሁሉ የለቅሶ ማጀቢያ አይደል እንደሚመስለው? ኡፍ በቃችሁ። ይኸውላችሁ እኔ ለመርዳት ብላችሁ እርስ በራሳችሁ አትጣሉ። የኔን ህይወት ማንም ሰው ሊቀይረው አይችልም። ዶክተርም ቢሆን ደግሞ ጥሎኝ ይሄዳል። ስለዚህ እኔም የራሴን ህይወት መፈለግ አለብኝ። ደህና ሁኑ እሺ? አይሽ አይደለ ያንቺ አጉል አራድነት ልጅቷን አባረራት። እሺ ምን ተጠቀምሽ? ሻኪራን አስቀየምሻት። ምን አተረፍሽ? አንተ ምን አገባ? አንተ እኮ ተራ የሰፈር ሌባና ዱርዬ ነህ። ዛሬ ከመሬት ተነስተ ምን አይነት አዲስ ስብና መጣህና ነው ዶክተሩን ለመምሰል የምትሯሯጠው? በእናትህ ስራ ፈት። እኔ ስራ ፈት ነኝ? አንቺ ምን ትሰሪያለሽ? ያው ስራሽ በየመንገዱ በየሰፈሩ እየዞሩ ሰው ማማት ነው። ሌላ ምን ስራለሽ? እኔ ግን ይኸው መጥቼ ሻኪራን እያጥናናዋት እንዳትጎዳ እያረኳት። አንቺ ምን አረግሽ?
ከመጣሽ በኋላ ጸብ ፈጠርሽ። ሌላ ምን ሰራሽ? አንተ ማንህና ነው የምትጮህብኝ? በእናትህ እኔ ቅልጥ ያልኩ አራዳ ልጅ ነኝ። እሺ እንዳንተ አይነት ሰው ፊት ለፊቴ ቆሞ እንዲጮህብኝ አልፈቅድለትም። በእናትህ ከፊቴ ጥፋውን። አልዞርም። ምን ታመጫለሽ? እኔ እኮ ካንቺ የባስኩ ፍንዳታ እኮ ነኝ፣ ዱርዬ ነኝ። ግን ይኸውልሽ ዛሬ እንደዚህ ቆሜ የማወራሽ ስታላግጪ ስላየሁሽ ነው። እኔ ለአንቺ ያለኝን ክብር በፍጹም አታውቂ። ክብር ለራስህ። እሺ ዛሬ ምን ሆነ ነው ቆይ የምትፎክረው እንዴ? የሆነ ነገር ትሆናለች ትንበረከክልኛለች ምናምን ብለህ አስበህ ከሆነ ማለት ነው ሰፈሩን ነው የምቀውጠው። እኔ ይኸውልሽ አንቺ ላይ እጄን አላነሳም። በንግግር ላስተካክልሽ ነው የምሞክረው። ቆይ ግን አንቺ ከኔ ጋር ምንድነው ችግርሽ? ለምንድን ነው የምትጠይኝ? እኔ ለአንቺ ያለኝን ውስጤን ያለውን ነገር እኔ ሌላ ነገር አስባለሁ። አንቺ ግን እኔን ትጠይኛለሽ። ይኸውልሽ እኔ ዞር በል በእናትህ ዳይመንድ። ከአንተ ምን ቁም ነገር ይጠበቃልና ነው? ሻኪራ ራሱ ሄደችው ማለት ነው እዚህ ቆማ ያንተን ፊት ለፊት ቆማ ማየት ስለከበዳት ነው። ደግሞ መደባደብ ምናምን ከሆነ የምፈልገው ና ሞክረኝ። አንቺ ሴት ይኸውልሽ ስነ ስርዓትሽን ያዥ። እኔ ካንቺ ጋር መጣላት አምባጓሮ መፍጠር አልፈልግም። ሰፈር ውስጥ ያለሽን ስም በደንብ ታውቂዋለሽ አይደል? ስለዚህ እኔን የመሳደብ መብት የለሽም። መብትማ አለኝ። እኔ እዚህ ካንተ ጋር ቆሜ ያልለፋደድም። በእናትህ ከሄድ ካንተም ሄደ ዶክተር እንፈልገው። እኔ እዚህ ካንተ ጋር አልቆምም። በቃ ዳይመንድ ይኸውልሽ እኔ ራሱ ካንቺ ጋር መቆም ሰልችቶኛል። ሁሉ ጊዜ ጭቅጭቅ፣ ሁሉ ጊዜ ንትርቅ፣ ሁሉ ጊዜ ነቆራ። ይኸውልሽ እኔ ከዚህ በኋላ አጠገብሽ ከደረስኩ ዳይመንድ ብለሽ አትጥሪኝሽ። እኔም አላናግርህም። መንገድን ጨርቅ ያርግልህ። ስራ ፈት ዱርዬ። አንቺ ምን አስበሽ ነው? ስነ ስርዓትሽን ያዥ። ይኸውልሽ የሌለ ነው ከኔ ጋር የምንቀያየመውሽ። ባሊዝ ምን ልታመጣ ነው? ማመጣው ላሳይሽ። ቆይ ከኔ ፍቅር ቃላት በላይ የድስትሽ ማረር ልብሽን አስደነገጠው አይደል? እንዴ በራስህንማ ከድስት ጋር እንዳታወዳድር። አሁን ላይ ካንቺ ጋር ስሆን ላንቺ ያለኝን ፍቅር ልቋቋመው ይቻልኩ አይደለም። ፍቅራችን ጥልቅ እየሆነ የመጣ ይመስለኛል። ዓለም ላይ ማንም ሰው ሳይረዳኝ ሲቀር አንተ ገና እኔን አይተህ ባንዴ ትረዳኛለህ። ታዲያ ፍቅር ካልሆነ ምን ሊሆን ይችላል? ይህ እውነተኛ ፍቅር ነው አደይ። ከፈጣሪ የተሰጠ መለኮታዊ ጸጋ። ታውቂያለሽ ካንቺ ጋር ስሆን ምንም አልደግመም። ብርታቴ ነሽ። የሰው ልጅ ደግሞ የጸጋ ከተሰጠው ሌላ ምንም አያስፈልገው። ይህን ጸጋ ደግሞ መጠበቅ አለብን። እውነት ነው ዴቭ። ይህንን ፍቅር በልቤ ውስጥ በጥንቃቄ እጠብቀዋለሁ። ይህ መተሳሰባችን ነው ነገ አብሮ ለምንኖረው ህይወት መሰረት የሚሆነው። ደግሞ እኮ አንዱ ሰው አንዱን ላይ ይረዳ ይችላል። እኔ እናንተ ግን ሙሉ ለሙሉ ተረዳድተናል። አዎ አደይ ተረዳድተናል። እኔ ላንቺ የምሰጥሽ ፍቅር ከልቤ መነጨ ነው። ይሄ ፍቅር ደግሞ አይቀንስም፣ ሁሌም ይጨምራል። እሺ አምናለሁ ዴቭ። አሁን ሂድና መጨረስ ያለብን ስራው ጨርስ። እኔም እዚህ ያለኝ ስራ ልሰራራ። ግን ዴቭ የትም ብትሄድ የኔ ልብ ካንተ ጋር ነው። አውቃለሁ የኔ ቆንጆ፣ ሁሌም በልቤ ይዤሽ ነው የምንቀሳቀሰው። በቃ አሁን ሊድና አንዴ መጣ። ሄሎ ተመስገን። ሁሉም ነገር መስመር እያዘልኝ ነው። ይኸውልህ ቤኪ፣ ሚስት ላይ እንደዚህ ማፍጠጥ የተከለከለ ነው። እሺ ቤኪ፣ ምን ሆንክብኝ? ቆይ ለምንድን ነው እንደዛ ተኩረ የምታይኝ? ወይስ ፊቴ ላይ የተለየ ነገር አለ? ፊትሽ ላይ ምንም ነገር የለም ሌሊ። እንዲህ በድንገት ሳይሽ ልቤ ውስጥ ያለውን ነገር ልነግርሽ አሰብኩ። ሌሊ ካንቺ ጋር ስሆን በጣም ሰላም ይሰማኛል። በጣም ነው ማፈቅርሽ። ደግሞ በህይወቴ ዘመን ሁሉ ስመኛት የነበረች አይነት ሴት ነሽ። እኔም በጣም ወዳለሁ ቤኪ። ይሄንን ሁሉ ጊዜም ቢሆን አውቅሽ። ግን ደግሞ ዛሬ ምን ተገኝቶ ነው እንደዚህ እንደገጣሚ ሆንኩ? ገጣሚ ብቻ አይደለም፣ እኔ ባልሽ የብዙ ነገር አዋቂ ነኝ። ደግሞ ይሄን ተሰጥኦ እንደወጣ ያረግሽው አንቺ ብቻ ነሽ። ውዬኔ ቤኪ፣ አሁንም እኮ እንደዛው ቀብራራ ነህ። እኔ ለማስደሰት ብለህ ነው እንጂ አሁንም ቢሆን እኔ ማቀ ያው ቀብራራው ቤኪ ነህ። አረ እንደውም ካላመንሽ በተግባር ላሳይሽ። ተስጋይ ቤኪ፣ ቤኪ ልቀቀኝ። ቤኪ ያዞረኝ ነው፣ ልቀቀኝ። እኔ ያለው ወዴትም አትወድቂም። እኔ ቤት እሄዳለሁ። እሺ ወዴት? ወደ ፈለኩበት። እኔ ባልሽን ለማንጥለሽ